1600 ብር ለ6 ወር ገዝቼ ልወጋ ርካሽ ካገኘው ኦኬ የሆነ የሚያወጣልኝ ልክ እንደ እንትና ማለት ነው እንደ ቲጂ አሪፍ ነው። ግን 600 ብር ግን ለወር አላወጣም። ልኬት አመጣለሁ። በጣም ውድ ነው። በሱ የቀነሱ ሰዎች ካሉ ሪስፔክት ገንዘብ ከፍለው በጣም ከውድ እኮ ነው። 3600 ብር ልኬት አመጣለሁ። ለይ ምድሃን ነው። ሀብታም በሆነ እንኳን ችግር የለም። እኔ ድሃ ምንም የሌለኝ እናቴ ገንዘቡን እንደሆነ ወሰዳችሁት። ያ ድህነታችን ባናታችን እንትን ላይ ነው። ቀኔ ይኸው እግዚአብሔር ምስክሬ ነው። በጣም ድሃ ነኝ። በጣም ድሃ። ይልቁንስ ድሃ ስለሆንኩኝ ሀብታም ባልፈልጋችሁ ዳሩኝ። አይስወር በጣም ድሃ ነኝ። እግዚአብሔር ምስክሬ ነው። ድህነቴን አልኮራበትም፣ ግን በጣም ድሃ ነኝ። ወይ ሀብታም ባልፈልጋችሁ ዳሩኝ፣ ወይ ኢትዮጵያ ገብቼ እንደ አንዳንድ ሀብታሞች ይህ ምንድን ነው ብድር ወስጄ ዘርፌ ልምጣ። ችግሩ ይሄ መንግስት ደግሞ ዘርፉ ከዛ የድሮ እንኳን የዋ ነበር አሉ። ድሮ ብትዘርፉ አብሮ ስለሚዘርፍ ሀገሩ ስለነበረ ስትዘርፉ ዝም ይላል። ይሄ ግን ከፋም ለማ ሜጃ ስለሌላቸው ሀገራቸው ስለሆነ አይለቁም አሉ። ኦሮሞቹ እንኳን ዘርፎ በስነስርዓቱ ተበድረው ሳይመልሱ ሲቀባሉ ወደ ካለበት ጥያቄ ያለ ወደ እስር ቤት ነው የሚጠብቃል። ስለዚህ እኔ ደግሞ በ55 ዓመቴ ታስሬ እስከ 70 ዓመት ድረስ እስር ቤት ለማሳለፍ ፍላጎቴም ምኞቴም አይደለም። አይስወር ፍላጎቴም ምኞቴም አይደለም። ኧረ እኔ ድሃ ነኝ። ሆኖ ነው 55 ነኝ። 60 ወርቁ አይተነው ይርዳሽ። እሺ ንገሩልኝ። እኔ ምን አገባኝ? ገንዘብ ይሁን እንጂ አይ ዶንት ኬር። ወርቁ አይተነው ይሁን ጫላ ይሁን ገብረትንሳኤ ይሁን ብሩን ሲሰጠኝ እኔ እና እሱ በዘር አንገናኝም። ብሩን እንዴት ትቀበሉና እናመሰግናለን ብላችሁ መልካም ነገር ተመኝታችሁለት መሄድ ነው። ወርቁ አይተነው ይሁን ድንቁ አይተነው ይሁን የኔ ቆንጆ የፈለገ ይምጣ፣ ጫላ ይሁን ጫልቱት ይሁን አገባ ነው። ይህ ሞኝነት ነው። ጂጂ ወርቁ አይተነው ቢመጣ ዝም ትላለች፣ ጫላ ቢመጣ ታባረረዋለች ብላችሁ ከሆነ ራሱ ጌታቸው አሰፋ ራሱ ከትግራይ እሱ ራሱ ጨካኙ ቢመጣ አሙቴ ብር ላይ ካለ ጊዜ ሞኝ አትሆን። ከሀገር የሚዝረፈው ከሚስቱ ሞኝ አትሆን። ነፍሴ መቀበል ብቻ ነው። ይሄ የሚስቱ ገንዘብ ይደፋሻል። አይደፋኝም። ቤቷ ድረስ መጥቻ አይደለም የዘረፍኩት። ይሄ የእነን ቁርቴን የአንዳንድ የወፋፍራም ሴቶችን እነዚህ ተስፋ የቆረጡ ሴቶችን እየሰማችሁ አዳሚ ድሃ ከምትሆኝ እንዲያሉ እያስፈራሩ የእነሱን አፈርተን ይኸው ሌላው በላቸው። ሌላው በላች። ሞኝ አትሁን ነፍሴ። ወርቁ አይተነው ይሁን ጫላ ይሁን ድንቁ ይሁን ለምን 15 ልጆች ኖሮት እዛ ጋር እንደፈለገ ዝም ብለሽ ተቀበይ። ይኸውልሽ ሞኝ አትሁኝ። እያንዳንዱ ብር በስተጀርባ ወንጀል አለው። ገባሽ? ቁጭ ብለሽ ድሃም ወንጀል እየሰራ ነው፣ ሀብታምም ወንጀል እየሰራ ነው። ሀብታም በሰማይ ያለው በር እየተዘጋበት ነው፣ ድሃውም እዚህ እየተሳደበ በሰማይ። የድሃው ደግሞ የሚያስቀው እኮ ሀብታም በምድር ላይ በሮች በሙሉ ክፍቶች ናቸው። ለሱ ድሃው እኮ የሚያሳዝነው በባዶ ሆዱ እየተሳደበ ኃጢአት እየገባ የሰማዩንም የምድሩን በር ሲዘጋበት በጣም የሚያሳዝነኝ የሴ ገባችሁ? ዝም ብላችሁ ሂዱ፣ ዝም ብላችሁ ተቀበሉ። ሞኛቱን ቢዝነስ ላይ ጫላ የለ ቡልቱም የለ። ገንዘብ ነው። ገንዘብ ሽንት ቤት ላይ ስታገኝ ራሱ መቀበል። ትንሽ ላውራ ገብተህ ልታወራ እኔ ላይ ልታወራ እዚህ ቤት ገብተህ ከዛ ገንዘብን ቂጥ ላለው እየሄድክ ልትሰጥ ከዛ እኔ ቤት ልታወራ 16 ዓመት አወራኩ። እዚሁ ጋር አስቀምጠኝ አንተ ሄድክ። እኔ እዚህ ቁጭ ብዬ
ትናንትና ልጅ ሆነው ትምህርት ቤት የሚሄዱ ሴቶች ዛሬ ሲፈልጉ ይሰሩኛል፣ ሲፈልጉ ያመሰግኑኛል። አንተ ቢያንስ እንኳን መሬትና ቂጥ አትረፈዋል። እኔ ጂጂ ምን አድርጌ ነው? አስገብኝና እስቲ እናውራ። ታወራና ሀገር የምገባበትም ልጣ ጭራሽ ሰሞኑን ማለት ነው። ጭራሽ ደግሞ ሜካፕሽን ጨርሽ የሚልም አለ፣ ትእዛዝም አለው። ነገር በጣም ነው የሚያስቀው እኮ በጣም ያስቃል። አንዳንድ ሰው የሚያዘው ትእዛዝ። ከዛ የሰውዬ እንደሆነ ለ2030 በሙሉ እቅድ አውጥተዋል ፕሬዚዳንታችሁ። ገና በስነስርዓቱ 4 ዓመት አስተማማኝ እንደሚቆይ ተናግሮ ለ2030 120 ሚሊዮን ህዝብ ያ የአዲሱን ሞዴል ሞባይል ተጠቃሚ ይሆናል ብሏል። እንግዲህ ከዚህ በኋላ ብናገር 4 ዓመት ላልገባ ነው ማለት ነው። እኔ ቤት መጠ ያ ሲልህ የሆነ ግን ባንዲራ ሲልህ የፋኑን ሲልህ የቴሌፍን ታደርግና ትለፈልፋለህ። እኔ ቁጭ ብዬ አዳምጥሃለሁ። ሸንጥ ሲያደርገኝ ደግሞ እሪ ይላለሁ፣ አዝናለሁ። ከዛ አንተ ድምፅ በሌለው መሳሪያ ፊንፊኔ ኤርፖርት ላይ እንደማን አዲስ እየተሰራ ከመብዛታችሁ የተነሳ እኮ ቢሾፍቱ ላይ እየተሰራ ነው አዲስ ኤርፖርት። ሰው በጣም በአመት በሚሊዮን የሚቆጠር ተቃዋሚ ጭምር እየገባ ማለት ነው። ከዛ ጂጂና ቤተመንግስት ያለው ደህንነት ውስጥ ያለው ካድሬ እንፋጠጣለን። እኔ ላይ ፖለቲካ አይደለም እኮ የግድያ ፍርድ እኮ ነው እየፈረድክ ያለው አይደለ? ከዛ የኦሮሞ ለማኝ የለውም ትለኛለህ ደግሞ እኮ። ከዛ ትሄድና ደግሞ አንበሳ ቂጥ ስታይ ታወርዳለህ። በጣም ከባድ ሰው ናቸው እኮ፣ በጣም ከባድ ሰው ናቸው። በተለይ አንዳንደኛ ቤቶች በጣም ከባድ ናቸው። ተወኝ አሁን ውጣልኝ። አንተ ሰውዬ ተወኝ፣ አትነካከኝ። ክሪስመስን በሰላም ላክብርበት። ጸባይን አሳምሬ እኔ ሀገሬ መግባትና መዝረፍ ነው የምፈልገው እኔ ራሴ። ኦፔል አፔል ሽጬ እኩል ከሀብታሞች እኩል ሽጬ መጣና እዚህ ያ አንበሳ ወርድላችኋል። ሲዘረፍ መዝረፍ ነው። እዚህ ተንከራተሽ አፈር ቢያፈር ያስበላሽና ሰው መንሱርን አልሰማችሁትም? ወርቅ እሸጣለሁ አይዶም ማይ ቢዝነስ እኮ ነው ያላቸው። ጂጂዬ እዚህ ከሳሽ ወፈርሽ እያልሽ እዚህ ህይወቴ ተወስ የኢትዮጵያ ባለሀብት እኔ አይታየኝም። ሁላችሁም ሌቦች ናችሁ። ሁልሽም ሌባ ነሽ። ሁልሽም ግብር አትከፍሉም፣ ታክስ አትከፍሉም። ታክስ ብትከፍል ኖሮ እዚህ አካባቢ ላይ ውሃ ይገባ ነበር። ዛሬ እነዚህ ሰዎች የተራቡት ምግብ ብቻ አይደለም፣ ውሃ የሚጠጣ ውሃ ነው የሌላቸው። ስለዚህ ለዚህ ሁሉ ረሃብ አንተና አንተን መሰሎች ሌቦች፣ የአማራም፣ የኦሮሞም፣ የትግሬም፣ የሲዳማም፣ የከምባታም፣ የሀዲያም ተጠያቂዎች ናቸው። ሀገሪቷን ከዛ ማን ነው የሚያዋጣው? ምስኪኑ ኢትዮጵያዊ። ማን ነው የሚያዋጣው? ዲያስፖራው፣ በበረዶና በፀሐይ የሚንገላታው ዲያስፖራ ነው የሚያዋጣው። የጋዴም ሽት አንተ ለምትዘርፈው አንተ እኔ እያንዳንዱ ኢትዮጵያዊ በምን ተለይቶ ነው 15 ሚሊዮን ዶላር የሚሰጠው? በምን ተለይቶ? እሱ ከየት አግኝቶ? እኔ ለምን የሚዘረፍ ሀገር ስላለን ከዛሬ 8 ዓመት በፊት ካምፓኒን የማንቀሳቀስበት 6 ሚሊዮን ዶላር እፈልጋለሁ ሲል የኢትዮጵያ ባንክ ነው ያበደረው። 6 ሚሊዮን ዶላሩ ተመልሷል ወይ? 6 ሚሊዮን ዶላር ነው 6 ቢሊዮን ዶላር ስንት ነው የተበደረው? የዛሬ ዓመት ወርቁ አይተህ ነው የምትሉት። ዛሬ ግን ልንገራችሁ አይደል፣ ኢንግላንድ ላይ ቤልጅየም ላይ ምናምን ይሄ የምታየው ያ ብላክ ማርኬት ያለው በሱና በሱ ነው፣ በእንደነሱ አይነቶቹ ነው። ይሄ የምታየው አንበሳ፣ ይሄ የምታየው ነብር፣ ይሄ የምታየው ገገገገገገ ሲል አከሌ እኮ ስሙን ቀይሮ ሰጠ። የማን ገንዘብ ነው? የኢትዮጵያ ሕዝብ ገንዘብ ነው። ያ ከዛ ደግሞ ፖለቲካቸውን ይሰሩብናል። ከመንግስት ጋር ተጣልቶ ውጭ ወጥቷል። እንዴት ነው ከመንግስት ጋር ተጣልቶ ወጥቶ ገንዘብ የሚረዳው? የ5 ሚሊዮን ብር መኪና ምን ስለሆነ ነው 5 ሚሊዮን ብር መኪና የሚሰጠው ልጁ? ስለዚህ እየመጣሽ እኔ ጂጂ እኔ ባልበላውበት ባልዘረፍኩበት
እኔ ብሰራ እዚህ ሀገር ነው ታክስ የምከፍለው። ባላደረግኩበት ነገር እየመጣሽ እኔ እንዲሆን እየዘረፉሽ ያሉት እነዚህ ሰዎች ናቸው። ለዚህ ነው እኛን የምትጠሉን። ያ እኛን የምትጠሉን ለዛ ነው። ምን አገባሽ ይለኛል። ይውላችሁ ምን አገባሽ? እኔ የሚያገባኝ ምን እንደሆነ ታውቃለህ? እኔ የሚያገባኝ ያ እየመጣህ እዚህ ጋራ ህዝብ እየገደልክ እያስራብክ ያ እየመጣህ አትደንፋብኝ። መርዳት ካለብህ ራስህ እርዳ። የሌባው ዘር የሌቦቹ ዘር እርዳት። እኔ ግን ምንም ነገር የሰረቅኩት የለም ምንም ነገር የለም። ያ ለምንድን ነው ማለት ከዚህም ሌባ አለ ከዛም ሌባ አለ። ሌባ የምትዘርፈኝ ማንን? የዚች ትላንትና የተራባችሁ ኦሮሚያ ላይ ያ የምትራበው አማራ ክልል ላይ የሚራበው ከእናት እኮ ነው የምትዘርፈው። ከእናት እናት ማለት ሀገር ናት። እኔ ግን ከዘረፍ ከሀገር ያልዘርፍ አይስወር አንዘርፍም። አይስወር በጣም ነው የሚያሳዝነው። እኔ ኢትዮጵያ እንኳን እንዲዘርፍ አልፈልግም። በግል ራሱ አፋችሁን እንዳከፍቱ። አፋችሁን ብትከፍቱ አይስወር ነው የምላችሁ። ሌላ ነገር ውስጥ የምትገቡት ከኔ ጋር ተከኩላ ሌባ ዘር አላሙዲን እኮ ግፋ ቢል እኮ ዛሬ ከአረቦች ነው የዘረፈ። የእናንተ እኮ ይገርማል። ከኛ ችግርም ቢኖረው ማለት ታክስ ግብር እንዳይከፍል እነዛኞቹ ቢይዙትም አትሊስት የተሻለ ጭንቅላት ነበረው ከእናንተ ሌቦች። ደንባል አታፍሩን። እኔ ትመጣና እዚህ አፍን ትከፍትብኛል። አፍን እንዳትከፍት እኔ ጋር አፍን እዛው ታቆኛላችሁ። ምን እንደሆንኩ ደግሞ ፖለቲካቸውን ይሰሩብናል እንጂ የሚያባሉን እነሱ፣ የሚበሉን እነሱ። እግዚአብሔር ይስጠው ጋሽ እንትና እግዚአብሔር ይስጠው። ሌባ ስለሆነ የስድስተኛ ክፍል ተማሪ ትላንትና ምንም የሌለው መሀይብ በአንድ ጊዜ መሀይብ እንደዚህ የሚሆንበት እኔ በጣም ነው የሚገርመኝ። ሌቦች ሁላችሁም ሌቦች ናችሁ። ስልጣን ላይ ያላችሁትም ሁላችሁ ሌባ ሁላችሁ። በእናንተ ቤት ፖለቲካ መስራታችሁ ነው። የትግራይ ክልል ስለተረዳ የአማራ ክልልም መረዳት አለብ። ስንት ዓመታቸው ነው የአማራ ክልል ከተፈናቀሉ? አሁን ነው ትዝ የሚሏችሁ? በጣም እኮ ነው የሚገርመኝ። እግዚአብሔር ምስክር በጣም ይገርመኛል። በቃ ያላቸው ፉክክር ስንት ዓመት የተፈናቀለ ከወለጋ የተፈናቀለ ከ6 ዓመት በኋላ ልክ የትግራይ እናት ስትራብ የእኛን የምንረዳ ነበራችሁ 6 ዓመት በሙሉ። ኢትስ ፖለቲክስ ሁላችሁ በጣም ነው የሚያገባኝ። መጣባችኋለሁ። ክሪስመስ ይለቅ አውልሹ። የት ነበርሽ ታዲያ? የአማራ እናት 6 ዓመቷ ነው። አሁን ምን አስነሳችሁ? 6 ዓመት በሙሉ ባህር ዳር አካባቢና ባህር ዳር ያሉ እንትኖች የት ነበራችሁ እስከዛሬ? ለምን እስከዛሬ ያረዳችኋቸው? ኢትስ ፖለቲክስ ፉክክራችሁ። እናንተ ከትግራይ በዚህ በኩል ሌላ ትላላችሁ፣ በዚህ በኩል ደግሞ ያው የትግራይ እናት እንዳትረዳ። እኔ እኮ አንዳንድ እኮ ከማን ጋር እንደሚኖር እዚህ ሀገር ላይ የውሸታም ጥርቅ ፖለቲካሽን ትሰሪያለሽ። ከዛ መልሳችሁ ደግሞ አንድ ነን ለመሰለ ይሄንን ስናገር ሰው ቲክ ያደርጋል። ለዚህ እኮ ነው እናንተ የምትፈሩ። you love me but you scare ለመሰላችሁ አካሄዳችሁን ስለማውቀው ስለምትቀና ነው። ትቀናላችሁ። የት ነበራችሁ እስከዛሬ? ለምን አልረዳችሁም? እስከዛሬ? ፖለቲካቸውን እየሰሩ ነው እንጂ ፖለቲካቸው ይሄ የሚነሳና እዚህ ጋር ይላል የአማራ እናት እንዲሆነ። የት ነበርክ?
የት ነበርክ እስከዛሬ 6 ዓመት በሙሉ የት ነበርክ? that's my question። የት ነበርክ 6 ዓመት በሙሉ? 6 ዓመት ተፈናቀለች ባህር ዳር የት ነው ላይ ነበረች አይደል? ኦኬ የት ነበርክ እስከዛሬ? ለምን ነው ሆይ ለምን አሁን የት ነበርክ እስከዛሬ? ያቺ እናት እንደዛ ስትሆን የት ነበርክ ወንድሜ? ለምን አሁን? ፖለቲክስ ኦል ፖለቲክስ የሚመጣው ኔክስት በቃ አንድ ሳምንት ደግሞ ይህንም ማታጋልጽ ከሆነ እናንተ ናችሁ ገደል የምትገቡት። ሲጀመር ያ ፖለቲከኞቹ ራሳችሁ ፖለቲካችሁን ለመስራት ማለት ነው ይግባችሁ። በነገራችሁ ላይ ብዙ ዝም ብሎ የሚያችሁ ሰው አለ እንደኔ ማለት ነው። ዝም ብሎ ህዝብ እንዳይረዳ እንዲህ ብላለች። ምን ዋጋ አለው? ወርቁ አይተነው ይዘርፋል፣ አንተ አዋጥተህ ትከፍላለህ። ወይ ጫላ ይዘርፋል፣ አንተ አዋጥተህ ትከፍላለህ። ገብረ መስቀል ይዘርፋል፣ አንተ አዋጥተህ ትከፍላለህ። የህግ የበላይነት እንዲሆን ኢትዮጵያ ውስጥ ካላረጋችሁ ዋጋ የላችሁ። ህዝብ እየከፈለ ነው። አሁን ይኸውልህ እነሱ ያጭበረበሩትን ታክስ አንተ እየከፈልክ ነው። ባይዘው that's why እየከፈልክ ነው። ይሄ ረሃብ የሚመጣው መንግስት በትክክል ግብር ሰብስቦ በየክልሉ ላይ አስፈላጊ የሆኑ ነገሮችን ለሰዎች ስለማያደርስ፣ አንድ ሁለት ራሱ በሚፈጥረው ጦርነት። እስከ መቼ ነው ህዝባችሁ እንደዚህ የሚረግፈው? እስከ መቼ ነው በየቦታው? ትላንትና ከ2 ዓመት በፊት ቦረና ያ ከብት አልቀረ ምን አልቀረም። አሁን ስለ ቦረና ምን እየተደረገ ነው? የምናውቀው ነገር አለ የለም። ቦረና ላይ ምን እየተደረገ ነው? የትላንትናው ረሃብ ስር ነቀል ችግሩን የሚፈታ ነገር ተደርጓል? ዊ ዶንት ኖ አናውቅም። ብሩ የት ነው ያለው? አናውቅም። ደግሞ ለፖለቲካቸው ጥቅም ሲሉ ነገ ደግሞ መዘዝ አድርገው ያወጡና ቦረና ተራበ፣ ነገ ደግሞ ሚላ ተራበ፣ ሐረርጌ ተራበ፣ ትግራይ ተራበ። እንዲህ የተዋረድን ሰዎች ነው። ከዛ አከሌ እኮ እንዲህ ብሎ ነበር። ፖለቲካቸው ህዝብና ህዝብ የሚጣላበትም ማለት ነው። አከሌ እኮ እንደዚህ ብላ ነበር። ስለ ጦርነቱ የሚያነሳ ሰው የለም። ግማሹ የጦር መሳሪያ ሊያደርጉት ይችላሉ። ከዚህ በፊት ስለተደረገ የራስን ህዝብ በማስራብ የራስን ህዝብ በመበደል የዓለም እይታን እንዲያገኝ እየተደረገ ነው። ያንን ማለት ነውር አይደለም ስለሆነ ነው። ከዛሬ 4 ዓመት 3 ዓመት በፊት ስዩም የዛሬና ያርገውና ተናግሮታል። እንዴት አድርጎ ወያኔ እንዴት ገባች? በምንድን ነው የገባች ወያኔ? 27 ዓመት እንዴት ዙፋኗ ላይ ልትቀመጥ ቻለች? በረሃቡ ነው። ለረሃቡ ተብሎ የገባ ኮንቴነር ውስጥ መሳሪያ ተጫነ። ሰተት ብለው እንዲመጡ ተደረገ። መቼስ በአየር አይደለም ያ መሳሪያ የተጫነላቸው። ይህንን ሰው ሲናገር እንዴ ምን ሆናችሁ ነው ፊክስ ያደረጋችሁት? እሙሙ አምሮኛል የሚለውን ሰውዬ ይህንን ሰው ሲናገር የፖለቲካ ኤክስፔሪንሳቸውን ይዘው ሲተነትኑ ትሳደባላችሁ። ምድረ መሃይም። ሁለተኛ የሚሰበሰቡት ብሮች ጥንቃቄ ይደረግባቸው ብሎ ኤርሚያስ ስለተናገረ ወደዛ የምትሄዱ ተጠንቀቁ ሲባል ስለተናገረ ትሳደባላችሁ። ከዛ እነሱ ሁለት ሰዎች ጦርነት ለሚገጣጠሙት እናንተ ትጣላላችሁ። ምን ይሻለናል? ይህን መሀይብ ምን እናርገው? የሶሻል ሚዲያ ደንቆሮ ምን እናርገው? ምንም ማድረግ አልችልም። ምንም ማድረግ ከዛ ይመጣና ድህነታችን ውበታችን ይላል። አቶ አከሌ ብሩን እያሸሸ ዱባይ ላይ ከመቶ የሚበልጥ ልብስ ቤት እየከፈተ በተወሰኑ ሰዎች በተወሰኑ አንድ አካባቢ በሆኑ ሰዎች something is wrong ማለት እኮ አለባችሁ። ትላንትና መዳም ቤት ስትሰራ የነበረች ልብስ ቤት ከፍታ ታያታላችሁ። ትላንትና who make that? ከየት ነው ብሩ የሚመጣው? ያንን እንኳን ይሄ መንግስት ተብዬው ራሱ ደህንነት ተብዬው አያስብም። ይሄንን ከዛ ይመጣና አገር ተረበሸ ይለናል። ምን አገባል? እዛ ቁጭ ብለህ ሀገሪቷን እያስቦረቦርክ ያለው ራስ መንግስት ተብዬው ነው። ያ ዝም በቃ ዝም ይባል። ለአይጧ ምንድነው ለምጣዱ ሲባል አይጡ ይለፍ። ምን አገባል?
አይን ያወጣ እኮ ዝርፊያ እኮ ነው። ይኸው የማትሸጡት ነገር የለም ይወራል። ኦፔል ነው ኦፔል ምንድነው ይወጣ። መንግስት ያንን በህጋዊ ቢያወጣውስ ለእነዚህ ረሀብተኞችና ለአንድ መንደር ውሃ አይገዛ? ዱባይ ላይ የበዛው ሱቅ ማን ነው ስትጠይቋቸው አናውቀውም ተቀጥረና ይላችኋል። እና ከሌ ማን ነው ይንን የሚከፍተው? ማን ነው ምግብ ቤቱን ዲስኮ? ያንን ስል ግን ሳራን መንካት ፈልጌ አይደለም። ሳሬ አይ ላቭ ዩ ያ ከዛሬ 20 ምናምን ዓመት በፊት የነበረች ጀግና ሴት ስለሆነች ማለት ነው። አሜሪካን ውስጥ ሄድ እራሱ እያሁኖቹ ደግሞ ጋዝ ስቴሽን ምናምን ጥርቅስዬ ያ አላችሁ የኦሮሞ ልጆች በእና ከሌ ስም እየከፈታችሁ ማለት ነው። ከዛ ተራበን። ይህንን ስንናገር መከራ የት እንሂድ? ሀገር የለንም እኛ ሀገር የለንም። መጣ ግን እኔ ጋር እንዳትጠይቅ ገንዘብ። እኔ ራሴን ችዬ ቤተሰቦችን ችዬ የምኖር ሴት ነኝ። እንዳትጠይቅ አንድ ነገር እዛው የምታየው ኤክስትሪም እኔ ጋራ የምታያቸው ሉክሰስ መኪናዎች የሉም። የምታያቸው የተቀመጡ ብሮች የሉም። የምታያቸው ሉክሰስ G+4 በአንድ ጊዜ ጣ ስላላይ እየመጣ ብር እንዳትጠይቀኝ እኔ በቃ እንዳትጠይቅ። ሌባ ሁላ ቁጭ ብለው እነዚህ ሰዎች በምንድን ነው የሚተዳደሩት እኮ ትላላችሁ? ያለው G+2 ዱባይ ውስጥ ያሉት ቤቶች ያ አሁን አንዳንዶቹ ተደብቀው ነው የሚኖሩት። ቤት ጠብቁ ተብለው ማለት ነው። እነሱ የሆነ ክፍል ውስጥ ይሆናሉ እና ከሌ ፈልገን አጣ ነው። ማን ቤት የት የሚኖር መሰላችሁ? ሉክሰስ ቤት ውስጥ እኮ ነው የሚኖረው። አቶ እንትና በገዙለት። ይህንንም ደግሞ ቅናት ነው በሉ። ኦፍኮርስ ብቀና በሀገሬ ገንዘብ ስለሆነ ነው፣ የኔ ገንዘብ ነው። ይሄ 15 ሚሊዮን ብር እያልሽ የምትበትኘው የእያንዳንዳችን የኢትዮጵያኖች ገንዘብ ነው። ዲዩኖዳት ታውቂያለሽን? የተዘረፈ ገንዘብ። ይህንን ግን ማንም እንድንናገር አይፈቅድልንም አይደለ? አንድ የሆነ ከንትን ውስጥ የወጣ 8 ዓመት ታስሮ የነበረ 10 ዓመት ታስሮ የነበረ አንድ ወጥቶ ቢሊዮነር አከሌ ቢሊዮነር ሀው በጥንቁልና ነው የመጣው። ትናንትና እኮ ሲበደር የኢትዮጵያን ገንዘብ ከኢትዮጵያ ንግድ ባንክ እኮ ሲበደር ነበር። ምን ያህል አትርፏል? ምን ያህል ከፍሏል? ምን ያህል ሀገር ውስጥ ገንዘቡን ኢንቨስት እያደረገ ነው? ያገባኛል። ዛትስ ማይ የኔ ገንዘብ እኔ እናቴ ግብር የምትከፍልበት የኔ ገንዘብ ነው። ዛሬ እየደበቃችሁ እዛ ጋራ 5 ልብስ ቤት እዚህ ጋራ 6 የሀገር ልብስ የኔ ገንዘብ ነው። የኢትዮጵያ ሕዝብ ገንዘብ ነው። ስለሰጠህ አትመሰገንም። የዘረፍከውን የሰጠኸው። ዛሬ ያቺ ደብረ ብርሃን ላይ የተንከረተተችው እናት የተራበችው እናት የእሷን ገንዘብ ነው መልሰህ የሰጠኸው። የራሷ ገንዘብ ነው። አንተ ያንን ባታደርግ ኖሮ በስነስርዓት አንተን መሰሎች እዚህ ስልጣን ላይ ቁጭ ስነስርዓት ግብር ብትከፍሉ ኖሮ ይቺ የደብረ ብርሃኗም የወለጋዋም የትግራዋም እናት ባልተራበች ነበር። ሌባ ሁላ ለሴት ገንዘብ የምታወጣ እንዳለ ብሩን ትራንስፈር የሚያደርጉት ዝም ብላችሁ ሴቶች ናቸው። ለምን? ወንድ ከሆነ ይፈራሉ። ሁሉን ነገር ገንዘቡን የሚያሽከረክሩት በሴት ነው። ቅናት ያሳብዳል። እንደዛ ደግሞ ካልሽ 80% የኦሮሞ ገንዘብ ነው። 80% የሲዳማ ቡና፣ የወለጋ ወርቅ ያ ከአንቺ 5% ግብር አይገኝም። ከአንቺና ከአንቺ መሰሎች በትክክል ገብተን ሰርች እናርግ ካለን ደምን በሚተፋው ሌላው ኢቭን ልንገራችሁ ከማናችሁም ይሄ ስለሰፋችሁ ስለተለቃችሁ አይደለም። ትግራይ የሚከፍሉት ታክስ በኢትዮጵያ ታክስ ከፋይ ክልሎች 2ኛ ደረጃ ላይ ይቀመጣል። ይህን ታውቃላችሁ። ግብር የሚከፍል ህዝብ ነው እየተራበ ያለው። ያ ስንዴህን እዛ ጤፍን ስላራገፍክ አይደለም። ያ ግብርናችን ራባችንን ራሱ ምንም አላረገልንም። ህዝባችን ከራብ አይደለም እንትን እያለው ያለው እያተረፈው
ከሞት አላተረፈው። ያንተ ጤፍና ያንተ ገብስ ያንተ ምናምን እየተዘረፈ ግን ያለው ምን እንደሆነ ታውቃላችሁ? ወርቅ ነው፣ አልማዝ ነው። ያ ደግሞ ታክስ ግብር ካልክ ከኦሮሚያ በመቀጠል ታክስ በመክፈል ሁለተኛ ደረጃ ላይ ያለው ተጋሩ ትግራይ ነው። ስለዚህ ሌቦች ናችሁ ማለት ነው። ሌቦች ናችሁ። ይጠይቀው የሌለ ሌባ ሁላ የተማረውን ቢሆን በቃ እንትን ነው የሚለው ዘራፊ ነው። ያ ለሀገር ማንም ሰው ማናችሁ አንተ ብላ ብቻ ገንዘባችን ነው። ሌባ ሁላ ድህነትሽ ምን ቸገረሽ አንቺ? ሽሮሽን ነፍተሽ ትተኛለሽ። ያንቺን ሽሮ ያጣረሙ ስንት አለ። ያሳፍራል እኮ በጣም ነው የሚያሳፍረው። ስትሰሙ እኮ በጣም ነው የሚያሳፍረው። ያ በጣም ነው የሚያሳፍረው። ይችን አውጥቶ ግን የሚናገር ሰው የለም። ለምን ያስከፍለው? ያስከፍላል፣ ዋጋ ያስከፍላል። ልብርኩ ነገር እየተዘረፈ መልሶ እዚህ አዋጣ ይለናል። አያፍርም። እስከ ዛሬ ያልከፈለው ዛሬ 15 ሚሊዮን ብር። እሺ ዋታባው ትግራይ 15 ሚሊዮን ብር ለአማራ ስሰጥ ለትግራይ አትሰጥም እንዴ? ዩሲ አንተ ዘረኛ፣ ከአንተ የበለጠ ዘረኛ የለም። የተራቡት እነዛ፣ አንተ የምትሰጠው ወደዚህ ፉክክር ፖለቲክስ አስቀያሚ ባልቂ። ለነገሩ ጀግና የሆኑ ልጆች አሏቸው። እግዚአብሔር ጀግና የሆኑ ልጆች አሏቸው። ከአንድ 15 ሚሊዮን ብር እነሱ በሁለቱ ትላንትና በተወለዱ ልጆች ነው የተሞላው፣ በአዶናይ እና በሌሎቹ ሰርቶ ያመጣ ይመስል ልክ በቃ ሰርቶ በቃ በአይምሮ ሰርቶ ያመጣ ይመስላል። ዘርፍ ያመጣኸው እንደሆነ ባወቅ ዘርፈ ነው ያመጣው። ዘርፈ ሺሻ ቤት ስትዞር ነው ብትውል ደህና ቦታ እንኳን እኮ አትሄድም። ምን ያደርግ ገንዘብ ቢኖር እኮ ጭንቅላት ከሌለህ እኮ ምንም እኮ ጥቅም የለው። ገንዘብ ሲኖርህ አብሮ ጭንቅላት ሲኖርህ ነው። ገንዘብ ብቻውን ምንም አይጠቅም። እናንተ ራስህ ባመጣኸው ጣጣ ነው የሁላ ህዝብ ገደል የሚገባው። ያው በፈጣሪ ራበኝ የሚል አለ። የራቡ እንትን ራሱ ዩሲ ጋይስ 5-6 ዓመት አልረዳም። ዩ ኖ 5-6 ዓመት ሳይረዳ አሁን ተነስቶ 15 ሚሊዮን ብር በድርጅታችን ስም ምን ይባላል? እነዚህ ሰዎች እነዚህ አሁን የተራቡ ናቸው አይደለ? እነዚህ ግን 6 ዓመት በሙሉ ከወለጋ ተፈናቀሉ ብሎ ፖለቲካ መስሩበት ያሉ ናቸው አይደል? 6 ዓመት በሙሉ ሲያስርባ ኤክስትራ እንዲራቡ ለፖለቲካቸው ሲሰሩ ነበር። ዩሲ 6 ዓመት በሙሉ እነዚህ ሰዎች ባህር ዳር እንትን ውስጥ ምንድነው ይባላል? ባህር ዳር ስደተኞች ውስጥ ምንድነው ካምፕ ውስጥ ናቸው ያሉት። ዋይ ቀደም ብለህ ለምንድን ነው 15 ሚሊዮን ብር ያልሰጠኸው? ዋይ ለምን አሁን አየህ፣ አንተው ነህ ወለጋ ላይ የሚያደረግከው አንተው ነህ። ጋሽ ወርቁ ይህንን የሚሰራው አንተ ነህ። አሁን ደግሞ ልክ ፖለቲካውን ለማጋጋልና እንትን ለማለት አመጣኸው፣ ሳብ አድርገህ አመጣኸው። እዚህም ተርቧል፣ እዛም ተርቧል። ደደብ ይሄ የደብተራ ፖለቲካ ጥለነህ ነው የሄድነው። በዚህ የሚወድቅ መንግስት ካለ አይስውር አብሬው ነው የሚሄደው። የለም ሌባ ሰርተ ያመጣው ገንዘብ ዘርፈ ያመጣው ገንዘብ ነው። ታቦት ምን የሀገርን ታቦት አልቀረም ስትሸጥ። አሪ ሲሪየስ ለማይቀድና ታጠን እለም ብለም እንተዋወቀው። እናንተ የልጅህን እናት ያስራብክ ባለጌ፣ ያችን የመሰለች ልጅ ለልጅህ እናት የሆነ በ5 ሚሊዮን ብር ፖለቲካ ነው እየሰራል። መቼም አትወጣም አንተ እዛችን ተለ
መቼ እንዳንተ ያለ ደደብ አይወጣም። ከዚህ የተሻለ ነገር ስለማታረግ መጀመሪያ ለመሰሉ ፋንታውን ለልጅህ እናት ያ ድሮ መሀይብና ድሃ እያለ በየታቦቱን የሸጥከ ጊዜ ማለት ነው፣ እዛ ከተፋ ቤት ያገኛት ለእሷ መጀመሪያ እንትን በልላት። እሷን አውጣት መጀመሪያ ከድህነት። ሌውላ 100% ሹር ሆኜ እነግርሃለሁ። ራሳቸው አክቲቪስቶቹ ራሱ ይስቁብህ ነበር። ልጅት ህፃን ልጁን ራሱ ታስበለዋለህ። ይሄ ታኩናው ታኩም የምትባለው አንዳንዴ እኮ የሆነ ዝም ብላችሁ ስታስቡ ትናንትና ቲክቶክ ላይ ነበረ፣ ከዛ በኋላ እዛ ጋር ሄደ፣ አሁን እዚህ ጋር መጣ። ይሄ እኮ መንግስት እኮ ራሱ እኮ ፈዟል እኮ። የለም እኮ አስቡት እንግዲህ አስቡት። አሁን አስቡት ትላንትና ወሎ ውስጥ ነበረ ሲያለቃቅስ የነበረ ኦሮሞን ሲሳደብ የነበረ ልጅ ነው። በነገራችን ላይ ኦሮሞን ሀጫሉን የተሳደበ ልጅ ነው። ኦኬ ከዛ ቦሌ መጣ። ምን ከፈተ? የሆነ ነገር ከፈተ። በቲክቶክ ገንዘብ ከፈተ፣ አደገ። ከዛ በኋላ በዋትሳፕ 5 ሚሊዮን ብር ለምትነዳው መኪናና 15 ሚሊዮን ብር ባህር ዳር ለተፈናቀሉት። አያችሁ እንዴት እንደሚጠቀሙባቸው ልጆቹን። ዩሲ ጋይስ፣ ይህ የፈዘዘ መንግስታችን እንደ መሀል ቦሌ ላይ ቁጭ አድርጎ ከዛ እንዲህ ይላል ፋርማሲ ጋር ገብቶ ይላል ሰናይ ወርቅ ማነሱሙ ያለች ማነሱሙ ያለች ከርዬ የኔ ቆንጆ ማነሱሙ ያለች አስለታኩር ነው ያወራለት። ማነሱሙ ያ የሞተው ልጅ የገደሉት ልጅ ነዋ ሰናይ ፋኖ ገብቶ የሆነ ነገር ሊያደርግ ሲል ደግሞ ሌላ ታሪክ ትሰራልናለ ማለት ነው። ይህ እኮ እግዚአብሔር እኮ ነው የሚጠብቀን። እግዚአብሔር እኮ ነው የሚጠብቀን። እግዚአብሔር በተለይ ኦሮሞን እግዚአብሔር ነው የሚጠብቀው። እላዩ ላይ እኮ ነው የሚሽከረከሩት እኮ እላዩ ላይ። ከመቼው በአንድ ጊዜ ሄዶ ትላንትና ያልነበረ በአንድ ጊዜ አስቡት። ትላንትና የትግራይ ረሃብ እየተወራ በአንድ ታኩር ተነስቶ ባህር ዳር ገባ። መማር እኮ ሄዳለች ከስንት ዓመት በፊት ዱባይ ያለችው ልጅ እኮ ማናት ስሟ እኮ ሄደው እኮ ረድተዋል። ትዝም ያላቸው የለም። ፖለቲክስ። እኛ ግን እዚህ ቁጭ ብለን እግዚአብሔር ይጠብቃችሁ ዘመዶች። ነገሩ ኦነግ ይጠብቃችኋል። አብሽሪ እንዴ ነገ ከዛ እንዲላል ሰላሌ ተሰደበ ብለው ደግሞ የኛ ዘመዶች ደግሞ ሰላሌ ተሰደበ። ለምን ተሰደበ ሰላሌ? ለምን ይመስላችኋል? አሁን ይህ ቪዲዮ ይወጣ ለምን ይመስላችኋል? ኮንፊውዝድ እንድትሆኑ አንዱን ስትይዙ አንዱን ጀዋር መሐመድ እና እኔ እዛ ሀገር ካልገባን ኦሮሞ አይተርፍም። ምን እውነቱን ልንገራችሁ፣ አብይ አህመድ አስብበት ይሄንን እኔ ጀዌ ያ ታውቃለህ መቼስ ፊንፊኔ ላይ የነበርን አንዱ እንኳን ገብቷል፣ እነ ዳኒ እንኳን ገብቷል። እኔ ብቻ ነኝ የቀረሁት። ያ ደህንነቱን ለእኔ ስጠኝ፣ እኔ ልምራለሁ። እውነቴን ነው። ጀዌን በዚህ በኩል አስገባው መሮ ይቅጥ፣ ምክንያቱም ጠቅላይ ሚኒስትር ይሆናል እርሶ ሲደክሙ ብለው ነበር እና ካልሆነ ችግር አለ። ግን አንዳንድ ሰዎች ስላሉ እንጂ ማንበላው ድሮ ነበር ማሰላማ ብለን የምንጠፋው። ይከሰርሽ ሴትዮ። ለማስታወስ ያህል ነው የነገርኳቸው አድማጭ ተመልካቾቻችን። አሁን ፖለቲካ